اللهم استقامة مهما مالت بنا الأيام. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، ولا عاقبة للمتقين، ولا عدوان إلا على الظالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. ኢንሻአላሁ ተዓላ ዛሬ ላስታውሳችሁ መፈልገው ባቡ ሶብር ትዕግስት ስለሚባለው አርዕስት ይሆናል ማለት ነው። የሰው ልጅ ትዕግስት ከማጣቱ የተነሳ ብዙ አደጋዎች ላይ ይወድቃል። በመጀመሪያነት ግን ትዕግስት ማለት ምን ማለት ነው? ለስንትስ ይከፈላል? ምክንያቱም አብዛኛው ሰው ትዕግስትን የሚያቃት የሆነ ሰው ወይ ልጅ ሲሞትበት ወይ ገንዘብ ሲያጣ አላህ ሶብር ይስጥህ ይለዋል ነው አይደለም? ሐቂቃው ያ ነው። ትክክለኛው ነገር ግን ይሄ የመጨረሻው ደረጃ ነው። ልብ በሉ በትዕግስት ላይ ትዕግስት ሶስት አይነት ነው ወንድሞቼ። አንደኛ አላህን መታዘዝ ራሱ ትዕግስት ይፈልጋል። ይሄም የሙተቆች ባህሪ ነው። አላህን የሚፈሩ ሰዎች ነብዩ ሰለላሁ ዐለይሂ ወሰለምን አላህ ፈስተቂም ከማ ኡሚርት ልክ እንደታዘዝከው ቀጥ በላላቸው ሸበቱ ባንዴው ትእዛዙን ይል እንግዲህ እሳቸው እኮ ከፈርዶ አልፎ ሱናው ነው እግራቸውን ያፈረጠው። ሱናው እግራቸውን አሳብጦ አፈንድቶት ሲያበቃ ፈስተቂም ቀጥ በል ከማ ኡሚርት እንደታዘዝከው አላቸው። በዚህ የተነሳ ሸበቱ። ሁለተኛ ወዕቡድ ረበከ ሐታ የእትየከ ልየቂን አላቸው። ሞት እስኪመጣህ ድረስ ጌታህን አምልከው አላቸው። ከማምለክ እኮ ተዘናግተው አይደለም። ልብ በሉ ሊሞቱ የመጨረሻ የቀሯቸው 2 እና 3 ቀኖች ላይ በሁለት ሰው ተደገፉ። እሳቸው አንድ ሰው በዚህ ያቀፋቸው፣ አንድ ሰው በዚህ ያዛቸው። እግራቸውን ማንሳት አቅቷቸው እየተጎተቱ ወደ ሰላት ወጡ። አልቻሉም፣ ተመለሱ። አቡበክር አሰገደ። ተመልከቱ፣ እስከ ሞቱ መጨረሻ ድረስ እሱን ተገዝተውታል። ስለዚህ ትልቁ ትዕግስት ማለት አላህን በማምለክ ላይ በቀንም በሌሊትም በወጣትነትም በሽምግልና በረመዳንም ከረመዳን ውጭ። ምክንያቱም እስቲ አባቱ የሞተበት ሰው ወደ ኋላ ይሄድና አባቱ ከሞተበትና እሱ አባቱ ከሞተ በኋላ ስንት ዓመት እዚህ ምድር ላይ እንደኖረ እስቲ ይንገረኝ። ትልልቅ ሰዎች እዚህ ውስጥ አላችሁ፣ ሽበት ሁሉ ያላችሁ፣ እድሜያችሁ ስንት ነው? አባታችሁ ከመሞቱ በፊት ስንቱን ዓመት እዚህ ምድር ላይ ኖራችሁት? አባታችሁን ቀብራችሁ ስንት ዓመት ኖራችሁ? አባታችሁ የኖረውን ያህል ቢኖር ያችን እድሜ ሞቶ የእናንተን የልጅ ልጅ ሳያይ እንደ ልብ ስሟችሁ ሳይጨርስ ሞተ፣ አበቃ። የምትሰራው አምልኮ ለጥቂት ዓመት ናት። የሚገባው ጀነት ለዘላለም ነው፣ የሚገባው እሳት ለዘላለም ነው። ስለዚህ አላህ ባሪያዎች ሆይ አላህን መገዛት ነው ትልቁ ሶብር ማለት። በሶብር ምን ውጤት ይገኛል መሰላችሁ? ነቢዩ ሰለላሁ ዐለይሂ ወሰለም ሊሞቱ ሲሉ የመጨረሻ የወረደችባቸው ምዕራፍ ምን ትባላለች? ሱረቱ ነስር። ኢዛ ጃአ ነስሩላሂ ወልፈትሕ። የመጨረሻዋ ምዕራፍ እቺ ናት ብያቸዋለሁ። ከዚህ በኋላ ምዕራፍ አልወረደም። ሊሞቱ ቀናት ሊቀራቸው ነው። ኢዛ ጃአ በመጣ ጊዜ፣ ነስሩላህ የአላህ እርዳታ፣ ወልፈትሕ መካም በተከፈተች ጊዜ 23 ዓመት ታግሰው ሴት ልጆቻቸው ተፈተው ተደብድበው በሁለት ተራራ መሃል ማዕቀብ ተጥሎባቸው የሚበሉት አጥተው ሁጃጆች ምን ይላሉ? ረሃቡ ከተራራው ስር ሆነው ከዝቅተኛ ቦታ እኮ ስትጮህ ወደ ላይ ይሰማል አይደለ? የረሃብ ጩኸት በዛ በኩል ስናልፍ ይሰማን ነበር አሉ። ያን ሁሉ መከራ ለኢስላም ሲሉ አዩ። መጨረሻ ላይ ግን ምን ሆነ? ወራአይተ ናሰ ሰዎችን ትመለከታለህ አላቸው ነቢዩ ሰለላሁ ዐለይሂ ወሰለም። የድኹሉነ ሲገቡ ወዴት? ፊ ዲኒላህ ወደ አላህ ዲን ሲገቡ። አንድ ሰው ሁለት ሰው አይደለም፣ አፍዋጀን ጭፍራ ጭፍራ እየሆኑ ሲገቡ ትመለከታለህ አላቸው። 23 ዓመት ታገሱ፣ ህዝባቸውን ዳዕዋ አደረጉለት። ባህሬን ሰለመ ይባላል። ድፍን አገር ባህሬን ሰለመ ይባላል። ይሄ ጎሳ ሰለመ ይባላል። በምን የተነሳ? የአላህ መልእክተኛ በያዙት ሐቅ ላይ ሳይደራደሩ ቀጥ በማለታቸው እንጂ እኮ
ምርጥ የምትባል ሴት አምጥተን እንስጥ ተባሉ። ገንዘብ ከሆነ የምትፈልገው ከሁላችንም ሰብስበን ገንዘባችንን እንስጥ አሉ። ስልጣን ከሆነ የምትፈልገው የበላያችን አድርገን እንሹምህ፣ ላኢላሃ ኢለላህ የምትለውን ነገር ብቻ ተዋሉ። ልብ በሉ። እሳቸው ግን እምቢ አሉ። ታገሱ። አላህ ይሄው ምን አለ? ከፀሐይ መውጫ እስከ ፀሐይ መግቢያ አላህ አሳየኝ አሉ። እስልምና እዚህ ሁሉ እንደሚደርስ አሳየኝ አሉ። ሌላ ቦታ ምን ይላሉ? እሳትና ጀነትን ፊቴ ላይ አምጥቶ አሳየኝ ይላሉ። ልክ እንደዚህ ከፀሐይ መውጫ እስከ ፀሐይ መግቢያ ያለውን አሳየኝ፣ እስልምና በዚህ ሁሉ እንደሚደርስ ቃል ገባልኝ አሉ። አረቦቹ ቢጨፈለቁ ኢንዶኔዥያና ማሌዥያ የሚባሉትን ያህል ይሆናሉ። እነዚህ እኮ ኤዥያ ነው የሚባሉት። ቋንቋቸው ራሱ አይገናኝም። አላህ እነዚህ ሰዎች ልብ ውስጥ ሁሉ አስገባው እስልምና። ስለዚህ ምንን ትይዙልኛላችሁ? የመጀመሪያ ትዕግስት ማለት አላህን መታዘዝ ራሱ ምን ይፈልጋል? ትዕግስት ይፈልጋል። አንድ ሁለተኛ ወንጀልን መተው ራሱ ትዕግስት ይፈልጋል። ገባ ወጣ፣ ቅሜ ነበር፣ በቃ ትቼ ነበር፣ መልሼ ተመለስኩበት፣ አጨስ ነበር፣ መልሼ ተመለስኩ፣ እጠጣ ነበር። የለም እንደዚህ የሚባል ነገር። ጠቅለል ብለህ ግባ። ዛሬ ማታ የመጨረሻ ቀን ሊሆን ይችላል። ሷሃባዎች ማለት ነው ልዩ የሚያረጋቸው አንድን ትዕዛዝ ሲቀበሉ ውጠው ነው የሚቀበሉት። ለማንም ሲሉ ምን አያረጉም? ይሉኝታ ይዟቸው። የሙስዓብ ኢብኑ ዑመይርን ታሪክ ተነጋግረናል ከዚህ በፊት፣ እንደግመዋለን ለኛ አርአያችን ስለሆነ። እናቱ የታወቀች የመካ ከበርቴ ሴት ነበረች። እሱ ከሚቀባው ሽቶ የተነሳ ሷሃባዎች ምን ይላሉ? በሆነ መንገድ ካለፈ፣ ልብ በሉ ቆሞ እኮ አይደለም የሚሸተው፣ በዛ መንገድ ላይ ካለፈ የሚቀባውን ሽቶዎች ስለሚያውቁ ሙስዓብ በዚህ በኩል አልፎ ነበር ይባልለት ነበር። ሰለመ። ሲሰልም እናቱ ምን አለችው? እስልምናን ለቀሁት አለችው። እናት እምቢ ትባላለች እንዴ? ላላህ ሲባል ግን እምቢ ትባላለች። እምቢ አላት። ትሰጠው የነበረውን ገንዘብ ሁሉ አስቆመችበት። ከላዩ ላይ ቆዳው ሳምባ ነቀርሳ የሚባል በሽታ የምታውቁ ከሆነ መድኃኒቱ ነቀርሳ ውስጡን ሲበላቸው በሽተኞቹ ምን ይሆናሉ? አይናቸው እያየ ቆዳው ከላይ ላይ ቅርፊቱ ይወድቃል። ሙስዓብ አይናቸው እያዩ ሷሃባዎች የቆዳው ቅርፊት ወደቀ። ሽቶ በዚህ ጋር ሲያልፍ ምን ያደርጋል የተባለለት? ሙስዓብ በዚህ ጋር አልፎ ነበር የተባለለት። መጨረሻ ላይ ሞተና ሞት ለማንም አይቀርም። የኡሁድ ዕለት ቆስሎ ነቢዩ ሰለላሁ ዐለይሂ ወሰለም ሊከፈን ለሱ ጨርቅ መጣ። ሽቶ ከጨርቅ በላይ ነው አይደለም? በሽቶ እንዳልተቀማጠለ ጭንቅላቱን ሲሸፍኑት እግሩ ይከፈታል። መከፈኛው አልበቃ ብሎት እግሩን ሲሸፍኑት ጭንቅላቱ ይከፈታል። የአላህ መልእክተኛ ምን አሉ ሰለላሁ ዐለይሂ ወሰለም? ጭንቅላቱን ሸፍኑት፣ እግሩ ላይ ቅጠል ጣል አድርጉበት አሉ። እስልምና ይሄ ሁሉ አልፎበታል። ልብ በል። ሷሃባዎች እርግፍ አድርገው ነው ወንጀልን የተውት። የአላህ መልእክተኛ ይሄን ነገር ከልክለዋል ሰለላሁ ዐለይሂ ወሰለም። እኛም ተከልክለናል ይላሉ። ሰምተናል፣ ታዘናል ይላሉ። እኛ ለምን ዛሬ ተቸገረ? ጫት ሐራም ነው ትለዋል። አዎ ሐራም ነው አውቃለሁ፣ ግን እኔ በሳምንት አንዴ ብቻ ነው የምቀመው ይላል። እውነት በሳምንት አንዴ ብቻ ነው የሚቀመው? የሚቀጥለው ዓመት ምን ያደርገዋል? አንድ ዓመት ባልሞላ ጊዜ ውስጥ በሳምንት 3 ቀን ያደርገዋል። 2 ዓመት ሳይሞላው በየቀኑ ቃሚ ይሆናል። ከዛ ሲጋራ ጫሽ ይሆናል። አንድ አስገራሚ ሰውዬ የሆነ መንገድ ላይ ያገኘሁኝ። ምን አለኝ? ሲጋራ 30 ዓመት አጭሻለሁ አለ። በአንዲት ቃል ነው ሲጋራ ያቆምኩት አለ። ልብ በሉ ዶክተሮቹ ምን ይላሉ? ሲጋራ ከሰውነት ውስጥ ለመውጣት ኒኮቲኑ 7 ዓመት ይፈጅበታል የሚሉትን እሱ በአንዲት ቃል አቆምኩ አለ። አሜሪካ ተማሪ ያለሁ ነበር ማጨሰው አለ። 30 ዓመት አጭሼ ወላሂ ካሁን በኋላ ላላጨስ አልኩ አለ። ከዛ ልክ ሲጋራውን ሳስብ አለ በታላቁ አላህ ስምዬ ሳበቃ ሲጋራ ልነካ ነው አልኩኝ። ይሄው አላህ አላቀቀኛል። ዛሬ እኮ እኛ ቁርጠኛ አልሆነ ጫትን ለመተው፣ ፊልምን ለመተው፣ መጥፎ ነገሮችን ለመተው እኛ ቁርጠኛ እንሆን እንጂ አላህ ምን ያደርጋል? አላህ መንገዱን ያሳካል። ወላሂ ዛሬ ያየሁትን አንድ ጥቁር ራፕ የሚባል ወጣቶች እዚህ ውስጥ አላችሁ፣ ራፕ የሚባለው ዘፈን አለ የለም? እነዚህ ብላክ አሜሪካንስ የሚዘፍኑት ከዛ ዘፋኝ ከነበሩት ውስጥ የሰለመ ሰው ነው። ታሪክ እየተናገረ ምን አለ? ግሩፕ አላቸው፣ እርስ በርስ ይገዳደላሉ። እስር ቤት ውስጥ አለ ሰው በመግደል አንዴ 5 ዓመት በመዝረፍ አንዴ 6 ዓመት 10 ዓመት ሲፈረድበት የኖረ ሰው አለ እስልምናን ከእስር ቤት ውስጥ ተቀብሎ አለ ውጭ ወጣ አለ። እንደወጣ ከግሩፖቹ ጋር ሊላቀቅ አልቻለም አለ።
አሁንም ወንጀል ሰራና እስር ቤት ገባ አለ። የሱ ግሩፕ የሆኑ ሰዎች ልብ በሉ፣ ይሄ የድሮ ታሪክ አይደለም የምነግራችሁ፣ አሁን በዚህ ዘመን የተከሰተው እውነተኛ ታሪክ። እስር ቤት ውስጥ ባለበት የቡድኑ መሪዎች ምን አሉት አለ? የኛ ጠላት እስር ቤት ውስጥ ገብቷል፣ ግደለው ብለው ምን ሰጡት አለ? ቢላዋ ሰጡት አለ። ካልገደለው እሱን ይገሉታል አለ። ይሄን ታሪክ የሚናገረው ሱጁድ አደረኩኝና መጀመሪያ ውዱ አረኩ አለ። ግደል የተባለው ሰውዬ ሰገድኩ አለ። አላህን ከልቤ ለመንኩት አለ። አላህ ሆይ ታውቃለህ መግደል እንደማልፈልግ፣ ይሄ ህይወት እንደበቃኝ ታውቃለህ፣ ግን ካልገደልኩት እንደሚገሉኝ አውቃለሁ፣ አማራጭ የለኝም ብሎ ቢላዋውን ይዤ ሲሄድ አለ ፖሊሶቹ በማይክሮፎን ነው የአሜሪካ እስር ቤት የሚነገረው፣ አንድ እንቅስቃሴ ስታደርግ በካሜራ ያዩሃል። ስሜ ተጠራ አለ። ና ቢሮ ትፈልጋለህ ተባልኩ አለ። ባየነው ጸባይ ስለተስተካከለ ከእስር ቤት እንድትወጣ ፈርደናል ብለው አለ። አየህልኝ በእንግሊዝኛ ተለምኖ እምቢ የማይል ጌታ በእንግሊዝኛ ነው እኮ የለመነው። እኔ እንግሊዝኛውን ተርጉም የላችሁ ነው፣ አረብኛ ይፈልግ። እስቲ በምታውቀው ቋንቋ ለምነውና ካሳፈረ ልታየው። እስቲ አውጣኝ በለው ካለህበት። ወይ ከዱዓ ነው ችግሩ። በእንግሊዝኛ ተለምኖ የሚሰማ ጌታ ነው ያለ። ሱብሃንአላህ። ግን አልለመን ነው፣ አልፈለግንም ወደሱ መምጣት። አላህ ሆይ ይሄን መጥፎ ጸባይን አላቅልኝ። ስንቶቻችን መጥፎ ጸባያችን እሱ ነው አይደለም ያላቀቀል? የመስጂድ ሰው አድርገኝ። ስንቶቻችን ያደረገን እሱ ነው አይደለም? ከዓመታት በፊት እያንኮራፋን 2 ሰዓት የሚሆንብን የነበሩትን ሰዎች ከሌሊቱ 10 ሰዓት ሞላ ቻርጅ ጨርሰ ይቀሰቅሳል። አንተ ማታ ነይተህ አደርክ፣ እሱ ደግሞ አዘነለ አሳርፎ ሲያበቃ በሰዓቱ ይቀሰቅሳል። ስለዚህ ወንጀልን ዛሬ ነገ ሳንል ዛሬውኑ እንተው። ሶስተኛው ሶብር የሚፈልገው ነገር መከራ በደረሰ ሰዓት አብዛኛው ሰው በወቅቷ ነው የሚፈተነው። ችግሩ ካለፈ በኋላማ ወደህም ተገደህም ሶብር ታደርጋለህ። 2 ነገሮችን አትርሱልኝ። አንደኛ ሰው ሲሞትብን ከዓይናችን እንባ አውጥቶ ማልቀስ በሸሪዓው አልተከለከለም። በልንዲያው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የሚያዝኑ ሰዎችን አላህ ያዝንላቸዋል አሉ። እሳቸው ራሱ አልቅሰው ልጃቸው ዘይነብ ልጇ በጠና ታሞባት ገርገራ ላይ ሆነ ላከችባቸው። አላህ ከወሰነው አላስጥልሽም ሶብር አድርጊ ያሏት። እሷ ምን አለች? ትመጣታለህ አለች። ጨንቋታለህ። አባት ሲኖር እንዲህ ነው የምትሆነው። ትመጣታለህ አለቻቸው። ምክንያቱም ልጇን ይዛ ልጇ ጣረ ሞት ላይ ሲሆንባት ምን ታርግ? እናት እኮ ናት። ከዛም ያላህ መልእክተኛ መጡ። ልክ ሲያስረክቧቸው ልጁ ሩሁ ሊወጣ ሰቆቃ ውስጥ ነው። የህፃን ልጅና የትልቅ ሰው ይለያል። ህፃን ልጅ ሲያስታውኮ ያስደነግጣል። አይደለም ሩሁ ልትወጣ ከእግሩ ጀምሮ ሰውነቱ ሲንቀሳቀስ እንባ ካይናቸው ሲወርድ ሷሃባዎቹ እርሶም ያላህ መልእክተኛ ያለቅሳሉ አሏቸው። አዎን አሉ። ይሄ እኮ እዝነት ነው። አላህ አዛኝ ባሪያዎቹ ልብ ውስጥ ያስቀምጠዋል። ነገር ግን እኛ ሁለቱን አልቻልንበትም። ልዩነቱ አልገባን። ግጥም ውስጥ እንገባለን። ልክ ሰው ሲሞት እሱን የመሰለ ከወዴት ይገኛል? ይገጥማል አይገጥም? ጥለህን ልትሄድ ነው ወይ? ለማን ትተህን ልትሄድ ነው? ለአላህ ነው። ለማን ትቶ ይሄዳል? ከሰውየው በፊት ለሚያቀህ ጥሎ ይሄዳል። ግጠምለት አይደለም የተባልከው። እንዳንተ አይነት ሰው በልለት አይደለም የተባልከው። ልክ ሰው ሲሞት ቦታው ያለ ሰው ምን ያደርጋል? አይኑን የመጀመሪያ ስራ የሚደረገው አይኑን ወደ ታች መሸፈን ነው። ከዛስ ለለቅሶ ትደርስበታለህ። እጅህን አንሳና ተኩስ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ዱዓ ተቀባይነት ከሚያገኝባቸው ቦታዎች ውስጥ ሰው ሲሞት አሉ። ሰው ሲሞት ሩሁን ይዘው ሊሄዱ የመጡ መላኢካዎች አሉ። አላሁመ እግፊር ለሁ፣ እደርስበታለሁ ማልቀሱ። አላህ ሆይ ማረው፣ ወርሐምሁ እዘንለት፣ ወወስዕ ሙድኸለሁ ያችን ጠባብ ቤት አስፋለት፣ ወግሲልሁ እጠብልኝ አባቴን፣ እጠብልኝ ወንድሜን፣ እጠብልኝ ልጄን፣ ቢልማኢ ተልጂ ወልበረድ በውሃ በጤዛ ውሃ በቀዝቃዛ ውሃ ነጭ ልብስ ከቆሻሻ እንደሚጸዳው አጽዳልኝ። ከዛ በኋላ ከአይንህ አውርደው። ሰው አይደለ? አውርደው። ድምፅ አታውጣ እንጂ ማልቀስ አልተከለከልክ። አትግጠም። ሰው ሲመጣ ሁሉም በየብሔሩ የሚሰራው ከሸሪዓ ጋር የሚጋጭ ነገር አለ። እሱን ተው።
ከዛስ ማጠብ ያለብህን እጠብ፣ ለአላህ ስትል ታገስ። ጅብሪል ከመሆኑ ጋር አለይሂ ሰላም ነብዩ ሰለላሁ ዐለይሂ ወሰለም ከመሆናቸው ጋር መጥቶ ምን ይላቸዋል? ያ ሙሐመድ አላቸው፣ አንቱ ሙሐመድ ሆይ የፈለጉትን ያህል ኑሩ እዚህ ምድር ላይ ይሞታሉ አላቸው። አላሁ አክበር። የፈለከውን ያህል ውደድ ትለያለህ አላቸው። ስለዚህ እነዚህን ሶስት ዋና ነጥቦች ያዙልኝ። አላህ ምን አለ? ወለነብሉወነኩም እንፈትናችኋለን፣ ቢሸይኢን በአንዳች ነገር፣ ሚነል ኸውፊ ከፍርሃት በኩል። ሰሞኑን አሁን ህዝቡ ፈርቷል አይደል ጋሽ አህመዲ? በምን ፈራ? ምርጫ አለ። ምርጫው አለቀ። አሁን ምን ያስፈራሃል ስትለው ዶላር ሊጨምር ነው ብሎ ህዝቡ ሩሁ ሊወጣ ደርሷል አልደረሰም? ጋሽ አህመዲ እውነቴን ነው አይደል? ለነፍስ ነበር። አሁን ዶላር 65 ብር ሊገባ ነው። 650 ብር ይግባ ቢፈልግ። እስልምና ይኑር መጀመሪያ። ከለመንክ ስንዴው ይኖራል። ስንዴ ነው ምን በላው። ስኳር ያለበት ገብስ ዳቦ ይበላል። አረ ሌላ ምን አለ? ዶላሩ ሰውን ሩሁን ሊያወጣው ደረሰ። ይሄው አላህ ምን አለ? ሚነል ኸውፊ ከፍርሃቻ በኩል ምርጫው በሰላም ያልቅ ይሆን ያልቅልን ይሆን ቤታችን እንዲህ ሆኖ አሳልፈው አላህ። በእኛ ኃይልም በእኛ ችሎታም አይደለም። ረበል ዓለሚን ያውቀዋል ሰው እንዴት ተጨንቆ እንደነበር። አዛኝ ነው፣ አዘነልን። አሁንም ግን ገጭ በምን ይጥፋ? 4 ኪሎ ጋር አይደለም ያለው ጨዋታው፣ እኛው ጋር ነው ያለው ጨዋታው። እኛ መስጂዳችን ጋር እኛ ከአላህ ጋር ያለንን መብት ስናሟላ እንዳትጠራጠሩ ቤት ያለ ዘበኛ ቤት ሳይቆለፍ የምናድርበት ጊዜ ይመጣል። አሁን እኮ አደገኛ አጥር፣ ካሜራ ምንም አይገጠማል። ዘበኛ፣ ውሻ፣ ካዝና በዶላር በዲያስፖራ አካውንት ውጭ አገር ይቀመጥ። አገሪቱ እንዲህ ብትሆንስ? ፍርሃት ላይ ነን አይደለን? ሚነል ኸውፍ ወልጁዕ ድህነት በመጣ ጊዜ ሌላ ችግር መጣ። ሰው ምን እያለ ነው? አፍነን እንያዝ የሚል ወሬ ያለ የለም። አታፍነው። አንተ እጅ ላይ እያለ ምን ሊሆንብህ ይችላል? እዛው ቃርዳ ሊሆንብህ ይችላል። በነጋዴ ቋንቋ ላውራህና በተለይ እህል አይታፈንም በሸሪዓችን። አንተ እህሉን አፈንከው ማለት ድሆቹ፣ ምክንያቱም ሀብታሞቹ ካፈንከው ላይ ጨምረው ሊገዙ ነው። ድሃው ምን ብሎ ይግዛ? ድሃ በማስራብ ትጠየቃለህ። ይልቁንም በችግር ወቅት ከኛ ምን ይጠበቃል? እንድናወጣ፣ እንድንሰድቅ፣ በችግር ዘመን እንድንተዛዘን ነበር የታዘዝነው። ዛሬ ሰዎች ምግብ ስለማፈን ያወራሉ። አንተው ታፍነህ እንዳትቀር። ምግብ እኮ በወቅቱ ካልበላኸው ተባይ በለዋ ላይ በላውም ወንድሜ። አብዛኛው ነጋዴ ሙስሊም ነው አይደለም? ስለዚህ ሙስሊም ወንድሞቼ ሆይ የሚበላ ነገር አታፍኑ። ዶላሩ ይጨምራል እንጂ አይቀንስም፣ የኛ ወንጀል እስካልቀነሰ ድረስ። ልብ በሉ። ይሄ እንዲህ አይነት ምክክር ነው ልንመካከር የሚገባው። አላህን እንፍራ ነው ልንባባል የሚገባው። ወነቅሲ ሚነል አምዋል ከገንዘብ በማጉደል እንፈትናችኋለን። ወልአንፉስ ነብሶችም ይጠፋሉ፣ ሰዎች ይሞታሉ። ወተመራት የበቀለውን ቡቃያ ፍራፍሬ መጥቶ ደግሞ አንበጣ ይበላዋል። በዛ ጊዜ ምን አድርጉ? አላህ ምን አለ? ወበሽሪ ሷቢሪን እነዛን ታጋሾቹ በጀነት አበስራቸው አለ። አላህ ቀጠለና ምን አለ? ኢነማ ይወፋ ሷቢሩን አጅረሁም ቢገይሪ ሂሳብ እነዚያ በአላህ መንገድ ላይ ታግሰው የኖሩትን ሰዎች ሂሳባቸውን እኮ አላህ ያለ ቁጥር ስፍር ነው የሚመነዳቸው። ከሐዲት አንድ ሁለት ሐዲቶች እኒና በአላህ ፍቃድ እናቆማለን። ነቢዩ ሰለላሁ ዐለይሂ ወሰለም የሞት አፋፍ ላይ ሆነው ስቃዩ በጣም በረታባቸው። በሌላ ሐዲት ላይ ምን አሉ ራሳቸው? የኔ ትኩሳት የሁለት ሰው ትኩሳት ነው አሉ። ትኩሳቱ በጣም ስለሚጠና የሳቸው ምን አሉ? የኔው ትኩሳት አሉ የሁለት ሰው ትኩሳት ነው በአንድ ላይ የተሰጠኛል። ሷሃባዎች ምን አሏቸው? አጅሮት የሁለት ሰው ንብርብር እንዲሆን ነው ወይ አሏቸው። አዎ አሉ። ምክንያቱም በሌላ ሐዲት ምን ብለዋል? አላህ ኸይር የሻለትን ሰው ይፈትነዋል አሉ። አስምሩልኝ። አላህ ኸይር የሻለትን ሰው ይፈትነዋል። ያን ፈተና ታግሶ ማለፍ ነው። ወአን አነሲን ረዲየላሁ ዐንሁ አነስ ብን ማሊክ አላህ መልካም ስራቸውን ይወደድላቸውና እንዲህ አሉ። ለማ
ثقل النبي صلى الله عليه وسلم يا الله ملك تنيا بشتاو بكبداتشو غيزي يموتوبت بشتا مالتنا جعل يتغشاه الكرب ጭንቀታቸው እየጨመረ መጣ فقالت فاطمة رضي الله عنها ልጃቸው ፋጢማ ገባችና እንዲህ አለች ዋ ከርባ አበታ አባቴ ሆይ ወየው መከራ አለቻቸው ልብ በል ብቸኛው ቀሪ እሷ ናት እናቷ ሞታለች 6 ወንድምና እህቶቿ ሞተዋል አሁን ምን ልትሆን እንደምትችል አስቡ የመጨረሻዋ ናት ልጅ ነበረች ፈርስ ሲደፋባቸው ከላይ ሄዳ መጠርግ የነበረችው እሷ ናት እኚ ብቸኛ አለኝ የምትላቸው አባታቸው ነብዩዋን እያየች አባቴ ሆይ መከራህ በዛብህ አለቻቸው እሷ አልቻለችም ላነብላችሁ እሳቸው ምን አሉ فقال እሳቸው አሉ ليس على أبيك كرب بعد اليوم በአባትሽ ላይ እኮ ከዛሬ ቀን በኋላ መከራ የለበትም አሉ እሳቸው ታገሱ እሷ አልቻለችም ከዛስ فلما مات እሳቸው የሞቱ ጊዜ قالت እሷ አለች يا أبته አባቴ ሆይ أجاب ربا دعاه የጠራውትን ጌታ እሻሉን ምክንያቱም አላህ ትሞታለህ አላቸው በሌላ ሐዲስ ላይ አቡበክርና ሌሎች ሱሐባዎች በተሰበሰቡበት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ አንድን ባሪያ አላህ ከምድራዊ ጸጋዎችና እሱ ዘንድ ካለው አስመረጠው ባሪያውም አላህ ዘንድ ያለው መረጠ ሲሉ አቡበክር አለቀሰ እና አቢ ሰዒድ አልኹድሪ ምን ይላሉ ይሄ ሽማግሌ ሰውዬ ምንድነው የሚያስለቅሰው የአላህ መልእክተኛ አንድን ባሪያ አላህ አስመረጠው ከዱንያና እሱ ዘንድ ካለው አሉ ባሪያው ደግሞ አላህ ዘንድ ያለውን ብሎ መረጠ ለምን ያለቅሳል አሉ አቡበክር ያለቀሰው ምኑ ገብቶት ነው ባሪያ የተባሉት ማን ናቸው እሳቸው ናቸው መረጡ አላህ ዘንድ ያለው ይሻለኛል አሉ ከቀናት በኋላ ሞቱ ስለዚህ ፋጢማት ምን አለች ያ አበታ አባቴ ሆይ አጃበ ረበን ደአሁ ጥሪ የጠራህን ጌታ እሺ ብለህ ተቀበልክነ ጥሪውን እሺ አልክነ ያ አበታ አባቴ ሆይ ጀነቱል ፊርደውሲ መእዋ መኖሪያ ጀነቱል ፊርደውሲ ይሁን ብላ ዱዓ አደረገች ያ አበታ አባቴ ሆይ ኢላ ጅብሪል ነንአሁ ለጅብሪል የርሶ መርዶ እንነግርሎታለን መሞቶትን አንዳንድ ጊዜ አንዳንድ ሙሲባ አሁን ፋጢማ ዲን ሳይኖራት ቀርቶ አይደለም ሚቻላል ማይቻላል ሱሐባዎቹ እነ ዑመርን ይመስል ብዙ ቦታ ቁርአንን ገጥሞ የመጣው ሰው ማለት ነው አልሞቱም ብሎ እኮ ነው የተከራከረው ይሄው እሷ እየሞቱ እያየች መቀበል ከበዳት فلما دفن በተቀበሩ ጊዜ قالت فاطمة رضي الله عنها الله መልካም ስራውን ይወደድለትና ፋጢማ እንዲህ አለች أطابت أنفسكم أن تحثوا على رسول الله صلى الله عليه وسلم الترى ነብሶቻችሁ ችላ ጨከነችን ደስተኛ ሆናችሁን እሳቸው ላይ አፈር መመለስን አለች የሶብርን ክብደት እንድታዩ አንድ ሐዲስን ጨምርና ባላህ ፍቃድ የዛሬ ትምህርታችንን በሱ እናቆማለን ወአና ነሲን ረዲየላሁ ዐንሁ አሁንም ከአነስ ኢብኑ ማሊክ ይሄ ሐዲስ በጣም ብዙ ትምህርት የምንማርበት ነው እኛ የምንኖርበት ማህበረሰብ እያነሳን ከሐዲሱ ጋር እናያለን ማለት ነው ቃል እንዲህ አለ ካነ ኢብኑ ሊአቢ ጠልሐተ ለአቢ ጠልሐ እኮ ለጠልሐ አባት ልጅ ነበረው አለ አቡ ጠልሐ ለአነስ ምኑ ነው ከዚህች ነጥብ ነው ዳዕዋይም ማድረግ ምፈልገው በእኛ ማህበረሰብ ተለምዶ ምን ይባላል እሱ እኮ የእንጀራ አባቴ ነው ይባላል እሷ እኮ የእንጀራ እናቴ ናት ይባላል ይሄን አባባል አበደል ልንጠቀመው አይገባም ለምንድነው ልንጠቀመው ማይገባው እናትህን አንድ ሰው አገባልህ ማለት አባት ሞቶብህ ስሜቷን በሐላል እያጠቃቀመልህ ነው አይደል ላንተ ወንድሞች እየበዙልህ ነው አይደል እኛው ራስ ሰው እኮ ዛሬ ከማያቀው ዘር ከማያቀው ጎሳ ጋር እንኳን ይዛመዳል አይደል ይሄ እንጀራ እናት እንጀራ አባት የሚባለውን ነገር ውስጥ ጭቅጭቅ ክፋት እንዲኖር ከሚያረጉት ነገሮች ውስጥ አንዱ የስሙ ጥሪ ነው ገና ሲጀምር እንጀራ እናት ስትገባ ምን ይባላል እንደ ልጆቿ እኮ አትወደኝም አዎ አትወድህም ጠልታህ ግን አይደለም ልብ በል ወልደህ ታየዋለህ ተወሷል የወንድምህ ልጆች እንደ ራስ ልጆች አድርገህ መውደድ አትችልም አላህ የፈጠረ እንደ ፈተና ማንም ሰው የሚወደው ከገዛ አብራኩ የተገኘው ልጅ ነው ልጁ በሽተኛ ነው ስለዚህ
ለውዴታዋ ቀድር አስቀምጥላት። አባትህን ከተንከባከበችልን፣ አባት ሚስት ባይኖረው ዝሙት ቤት ይገኛል አይገኝም? አኼራው ይሸጣል አይሸጥም? እሱን ከሸፈነችልን እናቴ ብለህ ብትጠራት ምን ትሆናለህ? አልተረዳችም? ምን ክፋት አለው? እናቴ ተብላ ብትጠራ ክፋት የለውም አይደለም? ይሄው አሁን የአነስን ባህሪ ሐዲሱ መጨረሻ ድረስ ስንወርድ ልነግራችሁ ነው። አቢ ጠልሃ ለሱ ምኑ ነው? የአነስ ኢብን ማሊክ እናት ባል ነው። ለአቡ ጠልሃ ረዲየላሁ ዐንሁ ልጅ ነበረው። የሽተኪ ታመመ ያ ልጅ። ፈኸረጀ አቡ ጠልሃተ አቡ ጠልሃ ልጁን ቤት ውስጥ አስተኝቶ ወጣ። ፈቁቢደ አሰቢይ ያ ሕፃን ልጅ ሞተ። ፈለማ ረጀዐ አቡ ጠልሃ ከውጭ ሲመለስ ቃል እንዲህ አለ፣ ማ ፈዐለ ብኒ ልጄ እንዴት ሆነ ብሎ ጠየቀ። ቃለት ኡሙ ሱለይም ማናት? የአነስ ኢብን ማሊክ እናት ናት። እሷ ምን መልስ ልትሰጠው ነው? ልጇ ነው እንግዲህ ልብ በሉ። ከማን የወለደችው? ከአቡ ጠልሃ የወለደችው። ወህየ ኡሙ ሰቢይ የሕፃኑ ልጅ እናት ናት። ሁወ አስከነ ማካን ቅድም በነበረበት ሁኔታ እርግት ብሎ አላለችው። ሞቶ ነው እንግዲህ ልብ በል። ፈቀረበት ኢለይሂ ወደ እሱ ተጠጋች። አልአሻ እራት አቀረበችለት። ፈተገሻ ሌሊትም ተኙ። ثم أصاب منها እሷንም ተገናኛት የሚለው አማርኛ ገብቷቸዋል? ባልና ሚስት የሚሰራው ሬሳ ልጇን አስቀምጣ ባሏ ቀኑ ስለነበር እሷን የሚገናኝበት ምንም እንዳልተከሰተ ራቱን አብልታው እሱ እንዲጠቃቀምና እንዲረካ ፈቀደችለት። አፍደሉ ሶብር ሬሳ ልጅህን ካብራክህ የወጣውን አስቀምጠ ባልህን ማስደሰት ማለት ነው። ፈለማ ፈረገ ቃለት እሷ ጋር ስሜቱን ሲጨርስ አለችው፣ ወሩ ሶቢይ ሕፃኑን ሸኙ አለችው። ሸኙት በቃ ወደ አኼራ ሄዷል ቅበሩት አለችው። ፈለማ አስበሐ ባነጋ ጊዜ አቡ ጠልሃ ባነጋ ጊዜ አታ ረሱለላሂ ሰለላሁ ዐለይሂ ወሰለም ፈአኽበረህ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጥቶ ነገራቸው የተከሰተው። ልጄ ሬሳ ተጋድሞ ሚስቴን እኮ ስገናኛት አደርኩ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ፈቃል አአረስቱሙ ሌሊት ላይ ግንኙነት ፈጽመህ ነበር ከእሷ ጋር አሉት። ቃለ ነዓም አዎን ፈጽሜ ነበር። ቃለ እሳቸው አሉ አላሁመ ባሪክ ለሁ አላህ ሆይ ባርክለት አሉ። ፈወለደት ጉላመን ወንድ ልጅ ወለደች። ወንድ ልጅ አጣች፣ ወንድ ልጅ ወለደች። ፈቃለ ሊ አቡ ጠልሃ እንዲህ አለ፣ እሕሚልሁ ጠቅልለው ያዘው አለኝ። ለማ ለአነስ ሐታ ተእትየ ብሂ አነቢይ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ እስክደርስ ድረስ ጠቅልለህ ያዝ ብሎ ከተምር ጋር ሰጠው። ታሪኩ ረዥም ስለሆነ እኔ ያሳጥሬ ልንገራችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ጋር ተወሰደ። ያ ሕፃን ልጅ ተምሩን እያኘኩ እያረጠቡለት በአፉ ይሰጡታል። በሌላ ሪዋያ የተዘገበው ረዥም ሐዲት ላይ ምን ይላል? አቡ ጠልሃ እንግዲህ ያን ቀን ተረግዞ ያ ልጅ ጉዞ በወጡበት ሚስቱን ይዞ ኡሙ ሱለይምን አቡ ጠልሃ ልክ መዲና ሊገቡ ሲሉ የአላህ መልእክተኛ ምጥ መጣባት። ማን? ኡሙ ሱለይም። ይሄ ልጅ ሊወለድ ይሄ በረካ ልጅ ማለት ነው፣ ዱዓ የተደረገበት። ነቢዩ ሰለላሁ ዐለይሂ ወሰለም እኔ ልሄድ ነው አሉት። አንድ ያዙልኝ እዚህ ጋር። አቡ ጠልሃ ምን አለ? አላህ ሆይ አለ። ዱዓ ያለውን ጥቅም ልነግራችሁ ነው። እኔ እኮ ታውቃለህ ከነብዩ ጋር አብሬ መውጣትን ሰለላሁ ዐለይሂ ወሰለም ከነብዩ ጋር አብሬ መግባትን ነው መዲና የምፈልገው አለ። ምጡን አላህ አስቆመው። ምጥ ታውቁ የለ ሲመጣ ማስጨነቅ ነው አይደል ስራው። እሳቸው ምጡ እስኪያልቅ ድረስ አይጠብቁትም። ሌላ ጉዳይ ያላቸው ሊሄዱ ነው ነብዩ ሰለላሁ ዐለይሂ ወሰለም። እሱ እዛው ሆኖ አላህን ለመነው። ምን ሲል? አላህ ሆይ ታውቃለህ ከእሳቸው ጋር ነው አብሬ መውጣት የምፈልገው፣ ከእሳቸው ጋር ነው መዲና መመለስ የምፈልገው። ምጡን አስቆመለት። ገባች፣ ወለደች። ተምሩና ሕፃኑን ልጅ አነስ ኢብን ማሊክ ወስዶ ምን አስደረገ? እየረጠበለት ያን ተምር በላ። ራዊል ሐዲት የሐዲቱ ዘጋቢ ምን ይላል? ይሄ ሰውዬ ያን ቀን የተወለደው 10 ልጆች ወለደ፣ 10ሩም ሐፊዘል ቁርአን የሆኑ ይላል። እንታገስ ግድ የላችሁ። በተለይ ለቅሷችን ከምንም በላይ እርማት ያስፈልገዋል። ሰው በመጣ ቁጥር ከክፍለ ሀገር ነው የሚመጡት ከተባለ በተለይ ልክ ሰፈር ጋር ሲደርሱ ብድግ እያሉ ፍርጥ ይላሉ። አይደል? ልብስ ቅድድ
ማሰፊያ ልታጣ ትችላለህ መጨረሻ ላይ። ሰብሩንም ቀደድከው ከአላህ ማጅር አታገኝም። ማልቀስ አልተከለከለም። ሌላ ደግሞ ትልቅ ችግር ለቅሶ ላይ እገሌ እኮ ለቅሶዬን በላኝ ይባላል። ለቅሶ የሚደርሰው ላንተ ሲል እኮ አይደለም፣ ለአላህ ሲል እኮ ነው ለቅሶ የሚደርሰው። አብዛኛው ሰው አሁን በዚህ ዘመን እንደምታዩት ለቅሶ ይሰማል። ለምሳሌ ዘበኛ ነው፣ የሰው ንብረት ጥሎ የት ነው የሚሄደው? ንገሩኝ እስቲ በአላህ ይሆንባችሁ። ካለበት ግን በስልክ ተደውሎ ዘመድህ እኮ ሞተ፣ ጎረቤትህ እኮ ሞተ ሲባል ማንኛውም ሙስሊም እናንተ የምታውቁት ምንድን ነው የሚለው? አላህ ይማረው፣ አላህ ይዘንለት አይደል? ሁሉ ሙስሊም የሚለው ቦታው ላይ ሄዶ እሺ አያችሁኝ እኔ ይኸው ደርሻለሁ ከማለት ልክ ነኝ አይደል? ሳይፈልግ ተጨናንቁ ለደቂቃ ይገባና ጥሩልኝ የት አሉ? ተኝተዋል። አይ እሳቸው ካልተነሱ አልሄድም። ሲነሱ ኢኽላስ የሌለው ስራ ማለት ነው። ካለበት ሆኖ ዱዓ ስለሚያደርግልህ ወንድም በክፉ አጠርጥረው። ሰምቶ ጉዳይ ካልያዘው በቀር የሰው ለቅሶ መቅረት አይፈልግም። ከአንድ ቀን አልፎ 2 ቀን ሁሉ መምጣት ይፈልጋል። እኔ አንድ ማቀው ልጅ አለ፣ በተለይ ጉራጌና የስልጤ ማህበረሰብ ሰው በሞተ ቁጥር ዛሬ ደርሰው ነገ ሰው ቢሞት እዚህ ደርሰው ማታውኑ ተነስተው ይሄዳሉ አይሄዱ? ልጁ የሰው ጨረቃ ቤት የሚጠብቅ ልጅ ነው። የቤት ኪራይ መክፈል አቅቶት 2 ልጆች አሉት። የሚያበላቸው የለውም። ሊስትሮ እየዞረ ይፈልጋል። ሊስትሮ የሚያስጠርግለት አጣ። ሊስትሮ ጠርጎ እንግዲህ 2 ልጅ ህፃኖች ናቸው። ወተት አለ ምናል እንጀራ ሲጋግሩ አይቻልም። ሰዎቹ ችግራቸው እዚህ ድረስ ጸንቶ ሰው ሞተ ተባለ። እናቱን ቅርብ ቀን ጠይቋቸው መጥቷል። ሳምንት አልሞላው ሰፈር ውስጥ ወጥቶ ወደዚህ ምን ፈልገህ ነው አልኩት። አይ ገጠር ሰው ሞቷል ስለተባለ ብር የሚያበድረኝ ሰው ፈልጌ ነው። ወላሂ ለልጆቹ በብድር እያበላ ለቅሶ በብድር ይድረስ የሚባልበት። ይሄ ሁሉ ግን ለማን ብሎ መሰላችሁ? ለአላህ ብሎ እኮ አይደለም የሚበደረው። ባይደርስ ሊሰድቡት ነው፣ ለቅሶ በላህ ሊባል ነው። ስለዚህ እንደ ማህበረሰብ ስነ ስርዓት ልንይዝ ይገባናል። ማንም ሰው የማንንም ሰው ለቅሶ መቅረት አይፈልግም፣ ችግር ቢይዘው እንጂ። ዛሬ 100 ብር ከየት ይገኛል እስቲ ንገሩኝ እናንተ። ስለዚህ ስነ ስርዓት እናደርግ። የሶብርን ነገር በቁጥር 1 አላህን በማምለክ ላይ፣ በቁጥር 2 ክልከላውን በመከልከል ላይ፣ በቁጥር 3 መከራው ሲመጣ ይሄው እቺን የመሰለች የሷሃባ ሴት ሬሳ አጋድማ ለባሏ ተዘጋጅታ እራቱን አብልታ እናት ሱብሃንአላህ። ግን አላህ ካሳት 11 ሷሊህ ልጆች ሰጥቶ። አነስም እኮ ደግሞ የተባረከ ልጅ እኮ ነው። ነብዩ ዱዓ አድርገውለት ከሷ የተወለደው ልጅ አነስ ነው እኮ አይደል? ከሷሃባዎች መጨረሻ የሞተው እሱ ነው። 100 ልጅ ነበረው። ዛሬ ልጅ ለመውለድ የሚፈሩ ሰዎች አሉ። ኢኮኖሚ ደሞዜ ምናምን እንደዚህ ሂሳቡን ይሰራል፣ ኤክሴል ይከፍታል። እንዴት ነው ኒዶ እዚህ ገብቷል፣ ፓምፐርስ እዚህ ገብቷል። አነስ ኢብኑ ማሊክ 100 ልጅ፣ የጉርጓድ ውሃ የለ፣ ነዳጅ የለ፣ ተምርና ውሃ እየበሉ ሰላት እየሰገዱ የጀነት የሆኑ 100 እጩዎች አዘጋጅቶ ሞተ። የመልእክተኛውን ትእዛዝ አከበረ። ምን ሲሉ? ውለዱ፣ መተወልደዋን ሴት ፈልጋችሁ አግቡ፣ የውመል ቂያማ እፎካከርባችኋለሁ አለ። ዛሬ እየመጣን ምጣኔ እንላለን። የምን ምጣኔ? በአንተ እጅ ነው እንደ አንድ ልጅ ማሳደግ እችላለሁ የሚል ሰው ካለ እስቲ ብቅ ነው። በኃይላችን ማለት ነው። በኃይልም በጥበብም አይደለም። አጋዣችን እሱ ነው። አላህ ሚለንን እንፈጽም። ወጣቶች ቶሎ ወደ ትዳር ግቡ። መጥፎ ነገር የምትሰሩ ወጣቶች እስቲ ዛሬ ጥያቄ ልጠይቃችሁ። ትዳሩን ስታስቡት ሰይጣን ሲያስፈራራችሁ የቤት ኪራይ እዚህ ሰፈር እኮ የለም፣ እሺ ታዲያ እዛ ሩቅ ሰፈር ጨረቃ ችግር የለም፣ 2 ክፍል ስንት ነው? ይሄን ያህልሽ። ጠዋት ስራ ስወጣ ባጃጅ ይሄን ያህል፣ ከዛ በኋላ በሸገር ባስ ብሄድ ባቡር እዚህ ጋር ባገኝ ሂሳቡን ይሰራውና ደሞዜ ብሎ እንደዚህ ብሎም ሲያየው አይገናኝም ብሎ ይተዋል። እንደዛ ብለው ነው አይደለም ይተውት ነው አይደለም ወንድሞቼ? ከዛ የገርል ፍሬንድ ምናምን የሚሉትን ደግሞ ይይዛሉ። የአንዱን ቀን የቤት ኪራይ በአንድ ቀን ይጋብዛታል። እሷ ከማን ጋር ተጣልቶ? ከአላህ ጋር ተጣልቶ።
ትገኛለች እንዴ? እሷ አትገኝም። ነገም ይጋብዛታል። ስልኬ እኮ ተሰብሮ ትለዋለች። ስልክ ታስገዛዋለች። ከፍ ያለችው መኪና ታስገዛለች። ሐላሉ ህይወት ግን ይሄን ሁሉም አይፈልግም። ስለዚህ አቅምህን ወቅና በልክህ በአላህ ላይ ተመካና በወቅቱ አግባ። ተሸውደ አብዛኛው ሰው ኤችአይቪ ይፈራል። ከኤችአይቪ በላይ እኮ ከአላህ ጋር መጣላት ያስፈራል አያስፈራም? እዚህ እሱ ግዛት ላይ ከአላህ ጋር ተጣልተ ምድሩ እኮ ሰፊ ነው፣ ግን ይጠብብሃል። በሐላሉ ከኖርክስ ከአንድ ልጅ አልፎ 2 ልጅ ዝም ብለህ እስቲ ልጆችን እንደዚህ ብለህ ያያቸው። በቃ ተገርመ ይሄንማ አላህ እንጂ እኔማ አልችልም እኮ ነው የምትለው። እጅ እንድትሰጥ ያደርግሃል። የበሉትን የጠጡትን የለበሱትን ያወጣውን ስታየው እውነት እኔ ነኝ? ኧረ እኔ አይደለሁም። ላ ሐውለ ወላ ቁወተ ኢላ ቢላህ። ስለዚህ ወረድ እንበል ወንድሞቼ፣ በተለይ ወጣቶች። መህር አሁንም ድረስ 3000 ብር ነው። ስንት ነው? 3000 ብር። እንዲያውም አንዳንድ ምርጥ ዘሮች አሉ በባህል በአገር እድር ምን ያደረጉ ከዚህ በላይ መህር አይቻልም ብለው ሰው ወደ ትዳር እንዲገባ የሚገፋፉ ማለት ነው። ግዴላችሁም ወጣቶች ወደ ትዳር ግቡ። በአጭር ጊዜ ውስጥ ሲሳካላችሁ ታያላችሁ። ሌላ አልሄድላችሁ። ስልካችሁን እስቲ ሁላችሁም አንዴ ብቅ ብቅ ያላገባችሁ ብቻ ስልካችሁን ከፍ አድርጓት። ከፍ አያወጡትም። ለምን? ስልኩ ራሱ 15000 ብር ነው። ሚስት አግብተህ ኤርገንዶ ስልክ ያዝና ከዛ ወደ ስማርቱ ትሄዳለህ። ትስቃላችሁ። ጋሻ መዲኔ ነው ሰፊ ቤተሰብ ይዞ አያረ ዋናው 0911 20 ይሁን እንጂ እንደ ጋሻ መዲን ስማርት ይዘህ ምን ዋጋ አለው? ሲሙ ባዶ ከሆነ። ትዳር ላይ የሌሉ ሰዎች ትዳር እኮ አይን ሰባሪ ነው። ወጣቶች ፈልገው ነው እንዴ ሴት የሚያዩት? ሐራም መሆኑን እኮ ያውቁታል፣ ግን የሚጠቃቀሙበት እዚህ ሐላል ስለሌላቸው እችንም ሲያዩዋት አረ ምን ይሻለኛል ብለው ወደ ቤት ተመልሰው ይገባሉ። እስቲ አንዷን በሐላል ያዝ። እነዚህ ጲን የሚሉት ጠቅላላ በዚህ ጋር ቢያልፉ ማንተ ወደ ሚስት ነው። በቃ ሙዝ ስታይ ልጆች ነው ትዝ የሚሉ። ደህና ነገር ስታይ ለልጆቼ ነው የምትለው። ማንም አይሸውድህም። ከአላህ በታች ሰበብ በዱንያ ላይ አለ የለም? ሚስቶቻችን ሰበቦቻችን ናቸው። በዚሁ አንድ ነጥብ ልጨምር፣ በዚሁ አቆማለሁ ባላህ ፍቃድ። ሽምግልና ላይ ስንቀመጥ ባልና ሚስት ተጣልተው ሴትስ በዲንም በአቅልም ደካማ ሆና ነው ማይገባትን ነገር ብታወራ፣ ወንድ ሆኖ ሴት ሊያጣጥል የሚሞክር ወይ አልበሰለም ማለት ነው። እድሜው እንጂ የጨመረው አልበሰለም። ከሴት ሚስቱ አላህ የፈቀደለትን ባያገኝ ኖሮ እኔ ከሷ አንድም ነገር አግኝቼ አላቅም። ያስ ማታ ማታ አላህ የሚረዝቅህ። እነዛ ልጆችስ ትልልቁን ነገር ባለውለታው የሆነችው ሚስት ዘጭ ያረጋታል፣ አላህ ዘጭ ያረገዋል። ብዙ ሰው በተለይ በዘመናችን ያሉትን የቆንጆ መብዛት ሲያይ እቺን እኮ በፈታት ፈላጊ ብዙ ነው የሚል የጅል አስተሳሰብ ውስጡ ይገባል። እስቲ ሞክራት። እኔ ሞክራት አልልህም፣ አትሞክራት። አግብተው 2 ዓመት 3 ዓመት ለይጣቸውን ቁጭ ያሉ ወንዶች የሉ? መኪና ስላለ አታገባም። ብዙ ሴት አለ ማለት አንተ ታገባለህ ማለት አይደለም። ይልቁንም ቤት ውስጥ ላለችው መልካም ሆነ አላህ መልካም እንዲያደርግልህ ዱዓ እያደረግህ ከሷ ያገኘሃቸው ልጆች መኮትኮት ላይ ቢዚ ሁን። አላሁ ስብሓነሁ ወተዓላ አገራችንን ሰላም ያደርግ፣ መጨረሻችንን አላህ ያሳምርልን። ምንዋደድ ምንከባበር ሰዎች አላህ ያደርገን። ጀነተል ፊርደውስ አላህ ያስገባን። ሱብሃነከ